ሀራምቤ ሬዲዮ 98.7 የዕለተ አርብ ነሐሴ 15 ቀን 2018 ዓመተ ምህረት የሰዓቱን ዜናዎቻችንን ይዘን ቀርበናል። ከዜናዎቹ ጋር አይንሸት ሙሉጌታ ነኝ። ዋናዎቹን በማስቀደም ጀምራለሁ። አብራችሁን ቆዩ። የትራምፕ የኢሚግሬሽን ፖሊሲዎች በኢትዮጵያውያን ላይ ጫና እያሳደረ መሆኑ ስለመገለጹ፣ በማዕከላዊ አፍሪቃ ከ100 በላይ የወርቅ ማዕድን ቆፋሪዎች ሕይወታቸው ስለማለፉ፣ ከዓለም አቀፍ ኢራን አዲስ ጦርነት ከተከፈተባት የበለጠ አውዳሚ መሳሪያ እንደምትጠቀም ስለማስጠንቀቋ፣ አድማጮች ዜናዎቹን በዝርዝር አስደምጣችኋለሁ። በድጋሚ አብራችሁን ቆዩ። የትራምፕ የኢሚግሬሽን ፖሊሲዎች በኢትዮጵያውያን ላይ ጫና እያሳደሩ መሆኑ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስደተኞችን በተመለከተ ያስተላለፏቸው የኢሚግሬሽን ፖሊሲዎች በተለያዩ መንገዶች በኢትዮጵያውያን ላይ ጫና እያሳደሩ መሆኑ ተገልጿል። ከፖሊሲ ለውጦቹ መካከልም ጥብቅ የቪዛ መስፈርቶች፣ ጊዜያዊ ከለላ መነሳት፣ በመወለድ የሚገኝ ዜግነትን ለመገደብ የተወሰዱ እርምጃዎችና የተማሪዎች የቪዛ ደንቦችን ማጥበቅ ይገኙበታል። በተለይም ለንግድና ለጉብኝት ወደ አሜሪካ ለሚጓዙ ኢትዮጵያውያን የሚሰጠው ቪዛ ከዚህ በፊት ከነበረው የተለየ ሲሆን አንድ ጊዜ ብቻ መግባት የሚያስችልና ለ3 ወር የሚያገለግል መሆኑም ተገልጿል። ከዚህ ቀደም ግን በዚህ መደብ የሚሰጠው ቪዛ ለ2 ዓመት የሚያገለግልና ተጓዦችም በዚያ ጊዜ ውስጥ በተደጋጋሚ ወደ አሜሪካ መግባት የሚያስችል ነበር። በተጨማሪም ለኢትዮጵያውያን ተሰጥቶ የነበረው ጊዜያዊ ከለላ መቋረጡ በአሜሪካ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያንን ለከፍተኛ የመባረር ስጋት እንዳጋለጣቸውም ይገልጻል። ትራምፕ ከስልጣን ዘመናቸው ጋር በተያያዘ ስደተኞችን ጥገኝነት ጠያቂዎችን የሚመለከቱ በርካታ ጥብቅ ትዕዛዞችን ማስተላለፋቸውም ተገልጿል። እርምጃዎቹም የስደተኞችና የጥገኝነት ጠያቂዎች አሰራርን ከማጥበቅ ከአሜሪካ ግዛት እስከ ማባረር የሀገሪቱን የስደተኞችንና የጉምሩክ ቁጥጥር አቅምን ማጠናከር የሚደርሱ መሆናቸውን ቢቢሲ ዘግቧል። በትግራይ 33 ሴቶች በግፍ መገደላቸው ተገለጸ። በ2018 ዓመተ ምህረት ብቻ በትግራይ ክልል 33 ሴቶች በግፍ መገደላቸውን የትግራይ ሴቶች ማህበር አስታውቋል። ማህበሩ የተጎጂዎች ቤተሰቦች ፍትህ እንዲያገኙና የህግ የበላይነት እንዲረጋገጥ እየሰራ መሆኑን ገልጿል። ይህ የተገለጸው በመቀለ ከተማ ዘውዱ ሀፍቱ የተባለች ወጣት በግፍ መገደሏን ተከትሎ የተሰጠውን የፍርድ ቤት ውሳኔ በመቃወም የሴቶች መብት ተሟጋቾች እያካሄዱት ካለው እንቅስቃሴ ጋር ተያይዞም ነው። የመቀለ ማዕከላዊ ፍርድ ቤት በዘውዱ ሀፍቱ ጉዳይ ተከሳሾችን በነጻ እንዲለቀቁ የወሰነ ሲሆን የመቀለ አቃቢ ህግ በውሳኔው ላይ ይግባኝ ማቅረቡም ታውቋል። በተጨማሪም የሴቶች መብት ተሟጋቾች የዘውዱን ጉዳይ በማስታወስ በአሸንዳ በዓል ጥቁር ልብስ በመልበስ ፍትህ እንዲሰፍን የጠየቁ ሲሆን እንቅስቃሴው በማህበራዊ ሚዲያም በስፋት ቀጥሏል። ለቢሾፍቱ አየር ማረፊያ ግንባታ የቻይና ኩባንያዎች ተመራጭ ሊሆኑ እንደሚችሉ ተነገረ። የኢትዮጵያ አየር መንገድ በቢሾፍቱ የአውሮፕላን ማረፊያ ግንባታ የኢትዮጵያ አየር መንገድ በቢሾፍቱ የአውሮፕላን ማረፊያ ግንባታ ፕሮጀክት ለውድድር ከመረጣቸው የውጭ ኩባንያዎች መካከል የቻይና ኩባንያዎች ቀዳሚዎቹ ሊሆኑ እንደሚችሉ ተነግሯል። የቻይና ሲቪል ኢንጂነሪንግ ኮንስትራክሽን ኮርፖሬሽንን ጨምሮ 10 ያህል የቻይና ወይም ከቻይና ኩባንያዎች ጋር አጋርነት የፈጠሩ ኩባንያዎች የአውሮፕላን ማረፊያውን ቁልፍ ስራዎች ለመስራት ለመጨረሻው ውድድር ተመርጠዋል። አሜሪካ፣ ቱርክ፣ ኳታርና ህንድን ጨምሮ የበርካታ ሀገራት አንዳንድ ኩባንያዎችም በዝርዝሩ ተካተዋልም ተብሏል። አየር መንገዱ የመጨረሻዎቹን ኩባንያዎች የሚመርጥበትን ጊዜ ወደ ቀጣዩ ዓመት ጥር ማራዘሙም ተመላክቷል። በዛንዚባር የኢንቨስትመንት ፕሮጀክት 200 በመቶ ማደጋቸው ተገለጸ። በዛንዚባር ከ6 ዓመታት ባነሰ ጊዜ ውስጥ የኢንቨስትመንት ፕሮጀክቶች ቁጥር 200 በመቶ ማደጉን የዛንዚባር የስራና ኢንቨስትመንት ሚኒስትር ሻሪፍ አሊ ሻሪፍ ገልጸዋል። ሚኒስትሩ እንደገለጹት በፕሬዝዳንት ሁሴን ሙዊኒ የአመራር ዘመን የሀገር ውስጥና የውጭ ኢንቨስትመንቶች በከፍተኛ ደረጃ ጨምረዋል። በተለይም ከቱሪዝም እስከ የባህር ትራንስፖርት ባሉ ዘርፎች በሰማያዊ ኢኮኖሚ ፖሊሲ ስር
የሚካተቱ ከ800 በላይ የኢንቨስትመንት ፕሮጀክቶች መኖራቸውን ሚኒስትሩ ገልጸዋል። እንደ ሚኒስትሩ ገለጻ የዛንዚባር የሰማያዊ ኢኮኖሚ ስትራቴጂ በተለይ ለወጣቶችና ለሕዝቡ የስራ ዕድልና የኢኮኖሚ አማራጮችን ለመፍጠር ያለመም ነው። ሻሪፍ አሊ ሻሪፍ ዛንዚባር በሰማያዊ ኢኮኖሚ ፖሊሲዋ ስር ከፍተኛ የኢኮኖሚ ዕድል እንዳላት መግለጻቸውን ስፑትኒክ አፍሪካ ዘግቧል። በማዕከላዊ አፍሪቃ ከ100 በላይ የወርቅ ማዕድን ቆፋሪዎች ሕይወት አለፈ። በማዕከላዊ አፍሪቃ ሪፐብሊክ ከካሜሩን ድንበር አቅራቢያ በሚገኝ ባህላዊ የወርቅ ማዕድን ማውጫ በደረሰ የመሬት መንሸራተትና የማዕድን ጉድጓዶች መደርመስ ከ100 በላይ ሰዎች ሕይወታቸው ማለፉ ተገልጿል። የሀገሪቱ ቀይ መስቀልና የአካባቢው ባለስልጣናት እንዳስታወቁት አደጋው ከካሜሩን ድንበር 50 ኪሎ ሜትር ያህል ርቀት ላይ በምትገኘው ዛምቦዬ በተባለች መንደር ውስጥ ነው። በነፍስ አድን ስራው ላይ የተሰማሩት የቀይ መስቀል በጎ ፈቃደኛ ጀርቬ ጋናጎሮ እስካሁን ከ100 በላይ አስከሬኖች ከመሬት ውስጥ መውጣታቸውን ለሮይተርስ ገልጸዋል። የአካባቢው የማዕድን ማህበር ኃላፊም ይህንኑ ቁጥር አረጋግጠዋል። የፍለጋና የነፍስ አድን ስራው እየቀጠለ በመሆኑ የሟቾች ቁጥር ሊጨምር እንደሚችልም ተገልጿል። የአካባቢው አቃቢ ሕግ በርካታ የማዕድን ጉድጓዶች በመደርመሳቸው አደጋው መከሰቱን ገልጾ በጉዳዩ ላይ ምርመራ መጀመሩንም አስታውቋል። በማዕከላዊ አፍሪካ ሪፐብሊክ በያዝነው ዓመት ብቻ በተመሳሳይ የማዕድን መደርመስ አደጋዎች ቢያንስ 40 ሰዎች መሞታቸውም ተገልጿል። ኢራን አዲስ ጦርነት ከተከፈተባት የበለጠ አውዳሚ መሳሪያ እንደምትጠቀም አስጠነቀቀች። የኢራን እስላማዊ አብዮታዊ ዘብ በኢራን ላይ አዲስ ጦርነት ከተከፈተ ከዚህ ቀደም ከተጠቀመችባቸው የበለጠ ዘመናዊና አውዳሚ መሳሪያዎችን እንደምትጠቀም አስጠንቅቋል። የአብዮታዊ ዘቡ ቃል አቀባይ ብርጋዴር ጄኔራል ሁሴን ሞሄቢ በሌላ ጦርነት የኢራን የጦር መሳሪያ አቅም ከዚህ ቀደም ከነበረው በእጅጉ የተለየ እንደሚሆን መግለጻቸውንም ታስኒም የዜና ወኪል ዘግቧል። በተለይም የሚሳኤሎች ዘመናዊነት ኢላማን የመምታት ትክክለኛነትና የሚወነጨፍበት ርቀት እንደሚሻሻልም ጠቁመዋል። ኢራንም የወታደራዊ አቅሟን ለማሳደግ የተሻሻሉና የበለጠ አውዳሚ መሳሪያዎችን የማምረት ስራዋን እንደቀጠለችም ገልጸዋል። የአብዮታዊ ዘቡ መግለጫ የመጣው በሰኔ ወር የተደረሰው የ2 ወራት ተኩስ አቁም ከተጠናቀቀ በኋላም ነው። በኢራንና በአሜሪካ መካከል የነበረው ድርድርም በተግባር ቆሟል። በተያያዘ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን ድጋፍ የሚያደርጉ ወይም ከኢራን ጋር ግንኙነት የሚያደርጉ ሀገራት ላይ ከባድ የኢኮኖሚያዊ እርምጃ እንደሚወስዱ አስጠንቅቀዋል። የኢራን ምክትል የውጭ ጉዳይ ሚኒስትሮች አባስ አራግቺና ጋርባባዲ በበኩላቸው የአሜሪካን እርምጃ በመቃወም ዋሽንግተን ኢኮኖሚያዊ ጫና በመጠቀም በኢራን ላይ ጫና ለማሳደር እየሞከረች ነው ሲሉም ተችተዋል። አድማጮች ከሀራምቤ ሬዲዮ 98.7 የሰዓቱ ዜናዎቻችን የእስካሁኖቹ ነበሩ። ዋና ዋናዎቹን በማስታወስ አበቃለሁ። የትራምፕ የኢሚግሬሽን ፖሊሲዎች በኢትዮጵያውያን ላይ ጫና እያሳደረ መሆኑ ስለመገለጹ፣ በማዕከላዊ አፍሪቃ ከ100 በላይ የወርቅ ማዕድን ቆፋሪዎች ሕይወታቸው ስለማለፉ፣ ከአፍሪቃ ኢራን አዲስ ጦርነት ከተከፈተባት የበለጠ አውዳሚ መሳሪያ እንደምትጠቀም ስለማስጠንቀቋ፣ ከዓለም አቀፍ ለሰዓቱ ያጠናቀርናቸው ዜናዎቻችን የእስካሁኖቹ ነበሩ። ዜናዎቹን አይንሸት ሙልጌታ አስደመጥኳችሁ። ቀሪ የጣቢያችን ዝግጅቶች መደመጣቸውን ይቀጥላሉ። በያላችሁበት ሰናይ ቀን ይሁንላችሁ።